በጣም የሚገርም ታሪክ ነው። በቅዱስ ወንጌል ላይ በተለይ በትርጓሜ ላይ የተጻፈ ነው። አንድ የበቃ ሰው ነበረ። ምን እያለ ሰው ነበር? የበቃ ፍጹም ሰው ነበረና ሲጸልይ ሁል ጊዜ ጌታን ይመለከተዋል እና ደግሞ ከጌታ ቀኝ በባለሟልነት ሲቆም ያየዋል። እንዴት አይነት ጸጋ ነው! ይሄ ሰው አንድ ቀን እንግዶች ይመጣሉ። ይሄ ባህታዊ ጋር ከከተማ ነው የመጡት ቡራኬ ለመቀበል እና ስለ ከተማ ሕይወት ይጠይቃቸዋል። ድሮ ስለነበረበት አካባቢ አቶ እንትና ገሌ እንዴት ነበረ? ገሌ እንዲህ ነው ይሉታል፣ ይመልሱለታል። አንድ በጣም ወንጀለኛ በጣም መጥፎ ሰው ነበረ፣ እሱ እንዴት ሆነ ይላቸዋል። በመጥፎ ስራው የሚታወቅ ነው። አይ እሱማ ንስሐ ገብቶ ከክርስቶስ ጋር ታርቆ መልካም ሰው ሆኗል አሉት። ምን አላቸው መሰላችሁ? ውሸታሞች፣ እስካሁን የነገራችሁኝ እንደውም ውሸት ነው አላቸው። የሰማችሁ? ይሄን ብቻ ነው የተናገረው። በኋላ ይሄ ባህታዊ እንዳስለመደ ሊጸልይ እጆቹን ሲዘረጋ ድሮ እንደሚያየው ራእይ አላየም። ድሮ የብርሃን ላንቃ ካባ ለብሶ በክርስቶስ ፊት ቆሞ ምስጋናውን ክርስቶስ ሲቀበልለት ነበር። አሁን ግን ጌታ ምን አለ? እጅግሩን ሰሩት አለ። እየሰማችሁ ነው? እጅግሩን ሰሩት። እኔ ጻድቁን ኃጥኡን ጻድቅ ማድረግ ይሳነኛልን? ይሳነኛልን? መንግስት ተበላላጭ ነው፣ በል ወደ ጨለማው ጣሉታል። ይሄን ብቻ ነው የሰው የተናገረው። እየሰማችሁ ነው? ይሄን ብቻ በተናገረው 7 ዓመት ሙሉ አልቅሶ ነው መጨረሻ ጌታን የተመለከተው የቅዱስ አባት። እኛማ ስንቱን አቆሰል ሳናይ ስንቱን አማን። ይሄ ባህታዊ እንኳን እችን በመናገሩ በአንደበቱ ተፈረደበት። ስለዚህ እያንዳንዳችን ምላስ በእውነት በእግዚአብሔር እጅ ቃላችን ተጽፏልና እንዳናነበው፣ ስንሞት እናነበዋለን። ይሄን ተሳድቤ ነበር፣ ይሄን ሰው አቁስዬ ነበር፣ ይሄን ሰው አፍርሼ ነበረ እንዳትሉ ካሁኑ ምላሳችሁን መክሊት እንድናተርፍ አምላካችን ይፍቀደልን።